ዛሬ የመካከለኛው ምስራቅ ሰማይ በበቀል ደመና ተሸፍኗል። የሰላም ሐውልት ከዚህ ቀጠና ላይ ከጥንት ጀምሮ እንደጠፋ ዛሬም ቢሆን የጥላቻው እሳት ከአመድ በታች እንደቀጠለ የምናይበት ዘመን ላይ ደርሰናል። ትልቁ ጥያቄ ጦርነቱ ማን ጀምሯል ሳይሆን መቼ ይጀምራል የሚል ሆኗል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰጡትና በሀገር ውስጥ የዜጎች ተቃውሞ እየተናጠች የምትገኘው ኢራንን በቀጥታ በአዲስ ጥቃት ያስፈራራው ቃል የቀጠናውን የሞት ዘመን ወደ ሌላ ከፍተኛ ደረጃ ከፍ አድርጎታል። ትራምፕ ይህን አደገኛ ዛቻ የተናገሩት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በፍሎሪዳ ማር ኤላጎ ከፍተኛ ውይይት ካደረጉ በኋላ ነው። ትራምፕ አሉ አሁን ኢራን እንደገና የሚሳኤልና የኒውክሌር ፕሮግራሞቿን ለመገንባት እየሞከረች ነው የሚለውን ሰማለሁ። ይህ እውነት ከሆነ እናፈርሳቸዋለን፣ ሲኦል እስኪወጣ ድረስ እናፈርሳቸዋለን የሚለው በጣም የተጋነና ልብ ሰቃይ ቃል ነበር። አሁን ደግሞ የኢራኑ ፕሬዚዳንት መሱድ ፔዜሽኪያን በበኩላቸው በማንኛውም ጭካኔ የተሞላበት ጥቃት ላይ የኢራን ምላሽ ከባድና ተስፋ አስቆራጭ ይሆናል ሲሉ የመጨረሻውን የመከላከል ቃል ተናግረዋል። ይህ በሁለቱ ኃያላን መካከል የተፈጠረው የቃላት ጦርነትም የዘመናችንን አስፈሪ ዕጣ ፈንታ በግልጽ ያሳያል። ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? የዛሬው ዝግጅታችን ትኩረቱን በዚህ የፍርሃትና የጥላቻ ቀጠና ውስጥ ከታሪክ የወረደውን ቁርሾ የ12 ቀናት ጦርነት ትዝታንና የቀጣይነቱን አደጋ ላይ አድርጓል። አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ለማንኛውም ጸባጫሪነት የኢራን ምላሽ ከባድና ተስፋ አስቆራጭ እንደሚሆን በጽኑ አስጠንቅቀዋል። ሀገራቸው ለማንኛውም ጥቃት ምላሽ ሰጣለች የሚለው የፕሬዚዳንቱ ዛቻ የመጣው ትራምፕ ዋሽንግተን በኢራን ላይ ሌላ ትልቅ ጥቃት ልትፈጽም ትችላለች ብለው ከገለጹ በኋላ ነው። ትራምፕ በፍሎሪዳ ሪዞርት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አጠገብ ቆሙ። አሁን ኢራን የኒውክሌርና የሚሳኤል ፕሮግራሞቿን እንደገና ለመገንባት እየሞከረች እንደሆነ ሰማለሁ። እናም ይህ እውነት ከሆነ እናፈርሳቸዋለን ሲሉ ዝተው ነበር። የአሜሪካው ፕሬዚዳንት ኢራን የረጅም ርቀት መሳሪያዎችን ማልማቷን ከቀጠለች የኢራንን የኒውክሌር ፕሮግራምና በሚሳኤል ተቋማቷ ላይ ወዲያውኑ የሚፈጸም የእስራኤልን ጥቃት እንደሚደግፉ ተናግረዋል። But if it's confirmed, look, they know the consequences will be very powerful. Maybe more powerful than the last time. Yeah. ኢራን የኒውክሌር መርሃ ግብሯን አሊያም የሚሳኤል አቅሟን እንደገና ለመገንባት ብትሞክር ፕሬዚዳንት ትራምፕ ተጨማሪ ወታደራዊ እርምጃ እንደሚወስዱ ካስጠነቀቁ በኋላ በማንኛውም ጸባጫሪነት ላይ በኃይል ምላሽ ለመስጠት ቃል ገብታለች። ፕሬዚዳንት ፔዜሽኪያንም ይህንን ማስጠንቀቂያ በኤክስ ገጻቸው ያወጡ ሲሆን የኢራን ዛቻ የተሰማው ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው እንደገና የእስራኤልን ቀጠናዊ አመለካከት አጥብቀው ከደገፉ ከአንድ ቀን በኋላ ነው ሲል አሶሼትድ ፕሬስ ዘግቧል። የእስራኤል ባለሥልጣናት በቅርብ ሳምንታት ውስጥ በሲኖር በተደረገው ግጭት በእጅጉ የቀነሰው የኢራን ባለስቲክ ሚሳኤሎች አቅርቦቷን በድብቅ እየገነባች እንደሆነ ያላቸውን ስጋት እየገለጹ ነው። አሜሪካ ከኢራናውያን ጋር የባለስቲክ ሚሳኤል ፕሮግራሟን የሚያቆም ስምምነት ላይ ካልደረሰች ቴህራንን መጋፈጥ አስፈላጊ ሊሆን ይችላል ሲሉ የእስራኤል ባለሥልጣናት ተናግረዋል። ፔዜሽኪያንም ከዚህ ቀደም ሁኔታውን ከአሜሪካ እስራኤልና አውሮፓ ጋር የተደረገ የሙሉ ደረጃ ጦርነት በማለት ገልጸውታል። ይህም ከ1980ዎቹ የኢራን ኢራቅ ጦርነት ማለትም ከ1 ሚሊዮን በላይ ሰዎች ከሞቱበት ጦርነት በላይ የተወሳሰበና ከባድ እንደሆነ ተናግረዋል። ይህ የአሁኑ ውጥረትም ከ4 ወራት በፊት በሰኔው ተከስቶ ከነበረው አሰቃቂው የ12 ቀናት ጦርነት በኋላ ነው። የጦርነቱ መጠን ያን እስራኤል ከ360 በላይ የአየር ላይ ጥቃቶችን በኢራን 27 ግዛቶች ላይ ተሰነዝር፣ ኢራን ደግሞ 500 በላይ ሚሳኤሎችን ወደ እስራኤል በመላክ ምላሽ ሰጥታለች። ሮይተርስ እንደዘገበው የጦርነት 1100 የሚሆኑ ኢራናውያንን እነሱ መካከል 30 ከፍተኛ ጦር መሪዎችና 11 የኒውክሌር ሳይንቲስቶችን ገድሏል። ኢራን 1000 የሚገመቱ ባለስቲክ ሚሳኤሎችን ማጣቷም ተዘግቧል። ኢራን ያንን የሞራልና የቁሳቁስ ኪሳራ በበቀል ለመመለስ ቃል ገብታም ነበር። የትራምፕ አዲስ ማስጠንቀቂያ የሚያጠነጥነው ኢራን የኒውክሌር መርሃ ግብሯን እንደገና ለመገንባት እየሞከረች ነው በሚለው የስለላ ዘገባ ላይ ነው። ትራምፕ የኢራን የኒውክሌር አቅም ሙሉ በሙሉ ወድሟል ቢሉም ኒውዮርክ ታይምስና ሌሎች ባለሙያዎች ግን ኢራን የተደበቀ ዩራኒየም እንዳላትና በጥቂት ወራት ውስጥ እንደገና ምርት ልትጀምር እንደምትችል ይገምታሉ። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲም ቢሆን ኢራን እስከ 60 በመቶ የሚደርስ ዩራኒየም እንዳበለጸገች ገልጿል። ይህም ወደ ጦር መሳሪያ ደረጃ ለመድረስ አጭር ቴክኒካዊ እርምጃ ብቻ ነው የሚቀረው። ኢራን በአንጻሩ የኒውክሌር እንቅስቃሴዋ ለሲቪል ዓላማ ብቻ እንደሆነ ደጋግማ ስትናገር በሚሳኤል መርሃ ግብሯ ላይ ለመደራደር አለመፈለጓን ገልጻለች። ትራምፕ የኢራን የኒውክሌር አቅም ሙሉ በሙሉ ወድሟል ቢሉም ባለሙያዎች ግን ቴህራን የተደበቀ ዩራኒየም ሊኖራት እንደሚችልና በወራት ውስጥ ምርት ልትጀምር እንደምትችል በመግለጽ አለመስማማታቸው ይናገራሉ። የኢራን ባለሥልጣናት ደግሞ ኪሳራዎች ቢኖሩም አገሪቱ ለግጭት የተሻለ ዝግጅት እንዳላት አጥብቀው ይናገራሉ።
ፔዜሽኪያንም በቅርቡ በሰጡት ቃለ ምልልስ የኢራን ወታደራዊ ኃይሎች በመሳሪያና በሰው ኃይል ረገድ ከተኩስ አቁም በፊት ከነበሩበት የበለጠ ጠንካራ መሆናቸውን ተናግሯል። ጦርነቱ ኔታንያሁ እንደተጠራጠሩት የውስጥ አለመረጋጋትን ለመፍጠር ሳይችል ቀርቷል። ምንም አይነት ትልቅ ተቃውሞም አልፈጠረም። በቴህራንም የዕለት ተዕለት ኑሮ በቦምብ ጥቃቱ ጊዜም ቢሆን በአብዛኛው ቀጥሏል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በበኩላቸው ኢራን ራሷን ለመከላከል የማንንም ፈቃድ አትጠይቅም፣ የኢራን ሕዝብ ለማንኛውም ሰፊ ጠባጫሪነትና ክፋት የሚሰጠው ምላሽ ይቅርታ የለሽና ያልተጠበቀ ነው ብሏል። አሜሪካ ከዚህ ቀደም የቴህራንን የኒውክሌር ፕሮግራም ላይ በማተኮር እንጂ የሚሳይል አቅሟን ኢላማ እንደምታደርግ አልተናገረችም ነበር። ይህ ደግሞ ለእስራኤል የረጅም ጊዜ ምኞት የሆነ ጉዳይ ነው። ኢራን የኒውክሌር እንቅስቃሴዋ ለሲቪል ዓላማ ብቻ እንደሆነ ደጋግማ ብትናገርም የአሜሪካ ስለላም ሆነ የተባበሩት መንግስታት የኒውክሌር ተቆጣጣሪ ተቋም ከሰኔ ጥቃቶች በፊት የአቶሚክ የጦር መሳሪያዎች ምርት ማስረጃ አላገኝም። የዚህ ግጭት ስር በቅርብ ጊዜ የተዘረጋ አይደለም። እስራኤልና ኢራን በመሰረቱም የቀጠናው የኃይል ምሰሶች ናቸው። በተለይም ከ1979 የኢራን አብዮት በኋላ ኢራን የእስራኤልን ህልውና በአደባባይ በመካድና የሺዓ ታጣቂ ቡድኖችን በመደገፍ የጥላቻን ድልድይ ቀጥታ ወደ እስራኤል ድንበር ዘርግታለች። ይህ የረጅም ጊዜ የዘመን ተሻጋሪ ጥላቻ ሲሆን አንደኛው ወገን የሌላኛውን አጥፊ አድርጎ የሚመለከትበት የጥላቻ ካስማ ሆኗል። የአሜሪካን ትልቁ ሚና አሜሪካ በዚህ ፍጥጫ ውስጥ እንደ እሳት ማገዶ ናት። ትራምፕ ከኔታንያሁ ጋር ውይይት ማድረጋቸው አሜሪካ ሙሉ በሙሉ ከእስራኤል ጎን መሆኗንና የእስራኤልን የረጅም ጊዜ ምኞት በአሜሪካ ጥቃት ለማስፈጸም መዘጋጀቷን ያሳያል። ዲፕሎማሲ በጉልበት ፊት እንደ ጧፍ ነው እንዲሉ የአሜሪካንንና የኢራንን ድርድር ለማፍረስ አንድ ቃል በቂ መሆኑን ትራምፕ በግልጽ አሳይተዋል። ኢራን በሚሳኤል መርሃ ግብሯ ላይ ለመደራደር አለመፈለጓ ደግሞ በሲኖር የተካሄደው የ12 ቀናት አውዳሚ ጦርነት ከወራት በኋላ ዳግም እንዳይቀሰቀስ ስጋትን ፈጥሯል። ፕሬዚዳንት ትራምፕ ለሰነዘሩት ዛቻም የኢራን ጠቅላይ መሪ ከፍተኛ የፖለቲካ አማካሪ አሊ ሻምሃኒ በኤክስ ገጻቸው ላይ በሰጡት ምላሽ በኢራን ላይ የሚሰነዘር የትኛውም አይነት ጠባጫሪ ጥቃት ፈጣንና የከፋ ምላሽ ሰጥቷል ሲሉ አስጠንቀዋል። ትራምፕ ባለፈው ዓመት ሰኔ ወር አሜሪካና እስራኤል በኢራን ላይ በፈጸሙት የአየርና የሚሳኤል ጥቃት ለአገሪቱ የኒውክሌር ተቋማት ፈራርሷል ቢሉም ኢራን ግን የኒውክሌር ጦር መሳሪያዎችን እየገነባች አለመሆኑን ገልጻለች። መልሰው ለመገንባት ሙከራ ያደረጉ እንዳልሆነ ተስፋ አድርጋለሁ፣ እየገነቡ ከሆነ ግን ከማጥፋት ውጭ ምንም አይነት አማራጭ የለንም ብለዋል ትራምፕ። ፕሬዚዳንቱ ኢራን ባለፈው ዓመት ከተመቱባት ቦታዎች ውጭ ለጦር መሳሪያ ግንባታ ሌሎች ቦታዎችን እየጠቀመች መሆኑን የሚያመለክቱ መረጃዎች እያነበብኩ ነው በማለት እየወጡ ያሉ ዜናዎችን ጠቅሰዋል። ባለፈው ዓመት ሰኔ ወር ላይ ለ12 ቀናት ዘለቀ ጦርነት ከእስራኤል ጋር ያደረገችው ኢራን የጦር መሳሪያ ተቋማቷን መልሳ እየገነባች መሆኑን የሚያመለክቱ ዘገባዎችን ማወገዝ የስነ ልቦና ዘመቻ እየተካሄደባት መሆኑን ገልጻለች። ጨምራም ራሷን ለመከላከል ሙሉ ለሙሉ ዝግጁ መሆኗንና አዲስ ጥቃት የሚሰነዘርባት ከሆነም በእስራኤል ላይ አስከፊ ውጤት ይኖረዋል ስትል ኢራን በጽኑ አስጠንቅቃለች። ፕሬዚዳንት ዶናልድ ትራምፕም ኢራን የኒውክሌር መርሃ ግብሯን ዳግም ለመገንባት ከሞከረች ዋሽንግተን ተጨማሪ ወታደራዊ ጥቃቶችን ልትሰነዝር እንደምትችል በማስጠንቀቅ ይህንን ዛቻ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በፍሎሪዳ ውስጥ ከፍተኛ ውይይት ባደረጉበት ወቅት አስታውቋል። ትራምፕ ንግግራቸውን በፓልም ቢች በሚገኘው ማር ኤሎጎ መኖሪያ ቤታቸው ላይ ያደረጉ ሲሆን ኔታንያሁም በኢራን በጋዛ የተኩስ አቁምና በቀጠናው ደህንነት ላይ ያተኮረ ሰፊ ውይይት ያካሄዱት ከወራት በኋላ የአሜሪካ ጥቃቶች የኢራንን ዩራኒየም ማበልጸጊያ ተቋማትን ኢላማ ካደረጉ በኋላ ነበር። ትራምፕ ለጋዜጠኞች ሲናገሩም ቀደም ሲል ተቋማቱ ወድመዋል የሚለው የአሜሪካ አባባል ቢኖርም የስለላ ሪፖርቶች ግን ኢራን ቀደም ሲል ከተመቱት ቦታዎች ውጭ የኒውክሌር ነክ እንቅስቃሴዎችን እንደገና ለመጀመር እየሞከረች ሊሆን እንደሚችል ጠቁመዋል። ፕሬዚዳንቱም ከዚህ ቀደም የአሜሪካ ጥቃት በሰኔ ወር ከተፈጸመ በኋላ የኢራን የኒውክሌር አቅም ሙሉ በሙሉና ፍጹም ተደምሷል ብለው ነበር። አሁን ግን የኢራን የግንባታ ጥረቷን ከቀጠለች የተሻሻለ እርምጃ የመውሰድ ዕድል እንዳለ በጽኑ አስጠንቀዋል። ከኔታንያሁ ጋር ከስብሰባ በኋላ በጋራ በሰጡት ጋዜጣዊ መግለጫ ላይ ትራምፕ ማስጠንቀቂያቸውን ደግሞ ኢራን ያደረገችው ድርጊት ከተረጋገጠ አሜሪካ በኃይል ምላሽ ለመስጠት ዝግጁ መሆኗን አረጋግጠዋል። ከተረጋገጠ አሉ ትራምፕ የሚያስከትለው መዘዝ ያውቃሉ። እናም መዘዙ በጣም ኃይለኛ፣ ምናልባትም ካለፈው ጊዜ የበለጠ ኃይለኛ ሊሆን ይችላል ሲሉ በጽኑ አስጠንቀዋል። ኢራን በማንኛውም ስፍራ የዩራኒየም ማበልጸግ እንደማስጀምር በተከታታይ ስትክድ በኒውክሌር መርሃ ግብሯ ላይ ከምዕራባውያን ኃይሎች ጋር ለመደራደር ክፍት መሆኗን አጥብቃ ትናገራለች። የኢራን የተባበሩት መንግስታት ተልዕኮ የትራምፕን የቅርብ ጊዜ ማስጠንቀቂያ በተመለከተ ለቀረበለት አስተያየት ወዲያውኑ ምላሽ አልሰጠም። አሁን ያለው ሁኔታ ከመቼውም ጊዜ በላይ አደገኛ የሆነበት ምክንያት ኢራን የጦርነት ስልቷን መቀየሯ ነው። የትራምፕ ማስጠንቀቂያ የሚሳኤል ፕሮግራምን ጭምር ኢላማ ማድረጉ ለእስራኤል የረጅም ጊዜ ምኞት የተሰጠ ወርቃማ ፈቃድ ነው። የእስራኤል ባለስልጣናት ኢራን ባለስቲክ ሚሳኤሎች አቅርቦቷን በድብቅ እየገነባች የሚል ስጋት ሲገልጹ፣ ሩሲያ በዩክሬን ላይ የጀመረችው ጦርነት በመካከለኛው ምስራቅ ላይ የጥላቻ ነበልባል እንደገና እንዳቀጣጠለው በግልጽ ይታያል። የኢራን ፕሬዚዳንት ፔዜሽኪያን በማንኛውም ጭካኔ የተሞላበት ጥቃት ከባድ ምላሽ እንደሚያገኝ መናገራቸው አሁን ኢራን ለተጨማሪ ጥቃት ዝግጁ መሆኗን ያሳያል።
ፔዜሽኪያን ሁኔታውን ከአሜሪካ እስራኤልና ከአውሮፓ ጋር የተደረገ የሙሉ ደረጃ ጦርነት በማለት ገልጸው ይህም ከ1980ዎቹ የኢራንና የኢራቅ ጦርነት በላይ የተወሳሰበ ነው ማለታቸው ኢራን በምንም መልኩ እጅ እንደማሰጥ ያመላክታል። ከጦርነት ለመውጣት አንድ በር ነው፣ ወደ ጦርነት ለመግባት ግን 10 በሮች ናቸው እንዲሉ ኢራን ሁሉንም በሮች ከፍታለች። የትራምፕ ማስጠንቀቂያ የመጣው በእስራኤልና በሐማስ መካከል ያለውን ስሱ የተኩስ አቁም ስምምነት ወደ ውስብስብ ሁለተኛ ደረጃ ከመግባቱ በፊት እንዳይዘገይ በሚፈለግበት ወቅት ነው። ትራምፕ የሰላም ሻምፒዮን መሆን ስለሚፈልጉ የእስራኤልና ሐማስ ስምምነት የፖለቲካዊ ውበት ይሰጣቸዋል። ነገር ግን ትራምፕ ሐማስ ትጥቅ መፍታት አለበት የሚለውን ዋና ሁኔታ ማጽናታቸው ሁለተኛው የሰላም ምዕራፍ በቀላሉ እንደማይሳካ ያሳያል። ፎሪን ፖሊሲ እንደሚጠቁመው በአሜሪካና እስራኤል እንዲሁም በአረብ አጋሮች መካከል ያለው ታላቅ ክፍተት የዓለም አቀፉ አረጋጊ የጸጥታ ኃይል ወራሪ ኃይል እንዳይሆን የሚፈራ በመሆኑ ይህ ስምምነት አሸዋ ላይ እንደተገነባ ቤት ሊሆን ይችላል። ኔታንያሁ የሙስና ክስ ላይ ይቅርታ እንዲደረግላቸው ትራምፕ መጠየቃቸው የግል ፖለቲካዊ ፍላጎት ከሀገር ደህንነት በላይ የመጣ መሆኑን የሚያሳይ የሞራል ጉድቀት መሆኗል እየተባለ ነው። ሮይተርስ የትራምፕን አዲስ የጥቃት ዛቻ የአሜሪካን የረጅም ጊዜ የኢኮኖሚ ጥቅም ለማስጠበቅ የሚደረግ እንደሆነ ይጠቁማል። ዋሽንግተን በዩክሬን መልሶ ግንባታ ላይ እንዳላት ሁሉ በጋዛ መልሶ ግንባታ ላይ የኢኮኖሚ የበላይነትን ትፈልጋለች። ኢራንን ማስፈራራቱ ደግሞ ለእስራኤል የተሰጠ የኃይል ዋስትና ነው። ኒውዮርክ ታይምስ ጋዜጣ ደግሞ የእስራኤልን የኒውክሌር ምኞት በሚሳኤል መልክ የመደገፍ ፍላጎት ከግል ፖለቲካ ፍላጎት ጋር መያያዙ እንደ ዋናው የሞራል ውድቀት ይጠቅሳል። የዓለም ሰላም የሚንጠለጠለው በመተማመን ላይ ሳይሆን በፍርሃት ሚዛን ላይ ሆኗል። ፎሪን ፖሊሲ መጽሔት በበኩሉ ኢራን የውስጥ ችግሮች ቢኖርባትም የኢራን ፓርላማ አፈ ጉባኤ የኢራን ሕዝብ ምላሽ ይቅርታ የለሽና ያልተጠበቀ ነው ማለታቸው አሁን ያለው ግጭት በቀላሉ ወደ ትልቅ ምዕራፍ ሊሸጋገር እንደሚችል ያሳያል። ኢራን የመልስ እርምጃ ብትወስድ በቀጥታ አሜሪካንን ኢላማ የማድረግ ዕድሏ ጠባብ ሆኖ በክልሉ ያሉ የአሜሪካ የጥቅም ተቋማትን ልትመታ ትችላለች። ይህ ሁሉ የሚያሳየው የሰላም ተስፋ እንደ ጧፍ ብርሃን ብልጭ የሚል ሲሆን የጦርነት ስጋት ግን እንደ አውሎ ነፋስ እየተንቀሳቀሰ መሆኑ ነው። ጦርነቱ ያልቅም። አሁን ያለንበት ሁኔታ የጊዜያዊ እርቅ እንጂ የዘላቂ ሰላም አይደለም። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስላል። ሐሳብ አስተያየታችሁን ከታች ባለው የአስተያየት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሆንላችሁ።